ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ለእናንተ የአንድ ደቂቃ ስራ ናት፣ ለእኛ ግን ይጠቅመናል፣ ያበረታተናል፣ ለብዙ ሰዎች ላይ እንዲደርስ ይሆንልናል። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። ሁሌም እንደምላችሁ ደግሞ በተለይ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ቴሌግራም ሊሆን ይችላል፣ ኢንስታግራም፣ ዋትሳፕ፣ ኢሞ፣ ፌስቡክ ላይ ገብታችሁ ከጓደኞቻችሁ ጋር ቻት ማድረግ መጻጻፍ ብፈልጉ፣ ከዛም አልፎ ቲክታክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። አሁን ሁሌም እንደምላችሁ በቃ አማርኛ በእንግሊዝኛ በጣም ቀላል ትምህርት ነው። የእውነት ነው የምላችሁ። አማርኛ ማንበብ መጻፍ እየቻላችሁ አማርኛ በእንግሊዝኛ ካልተማራችሁ የምር ሰነፉ ናችኋል ማለት ነው። የአንድ ወር ወይም የሁለት ወር ትምህርት ነው። በቃ አማርኛውን በደንብ ጥርት አድርጋችሁ ማንበብና መጻፍ ተቻላችሁ አማርኛ በእንግሊዝኛው በጣም ቀላል ነው። ትንሽ ሊያስቸግርና ጊዜ ሊወስድ የሚችል ኖርማል እንግሊዝኛው ለጀማሪ ተማሪ ትንሽ አላ ብዙ ቀናቶችም ሊወስድ ይችላል፣ ሊያስቸግር ይችላል እንጂ ኖርማል አማርኛ በእንግሊዝኛው በጣም ቀላል ነው ማለት ነው። እሱን ለማወቅ ምንድነው ማድረግ ያለባችሁ? እንግሊዝኛ ላይ ያሉትን 26 ሌተሮችን ማወቅ፣ ስሞል ሌተር፣ ካፒታል ሌተር፣ ከዛ ደግሞ ቫውልና ኮንሶናንት፣ አናባቢና ተነባቢ። እሱን ከለያችሁና አማርኛ ላይ ያሉ 34 ፊደሎችን ወደ እንግሊዝኛ ተቀየራችሁ እሱ በጣም ቀላል ነው ማለት ነው። እሱን ነው ማወቅ የሚጠበቅባችሁ። ስለዚህ ሁላችሁም በቃ ፎከስ አድርጋችሁ ያለውን ነገር መለማመድና ቀላል እንደሆነ ነገር አውቃችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው በገ ፊደል ዘር የሚጀምር ኢትዮጵያ ውስጥ ያሉ ስሞችን እንዴት አድርገን መጻፍና ማንበብ እንችላለን የሚሉትን አብረን የምናይ ይሆናል ማለት ነው። አሁን የኢትዮጵያ ውስጥ ያሉ ስሞችን ማወቅ ለምን ይጠቅማል ብትሉኝ፣ ብዙ ጊዜ አሁን ሞባይል ባንኪንግ ስትጠቀሙ፣ ቴሌብር እንደዚህ ብር ትራንስፈር ስታደርጉ ከማን እንደመጣላችሁ ወደ ማን እንደምትልኩ ላኩ ተብላችሁ ራሱ ስሙን ቸክ ለማድረግ እሱ በጣም ትልቅ ጥቅም አለው ማለት ነው። ቀጥታ ወደ ትምህርቱ ከመግባቴ በፊት ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በቴሌግራም በኢሞ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ደውሉልን፣ ሃይበሩን በደንብ አድርገን ያለምንም መቆራረጥ በታማኝነት በጥራት እናስተምራለን። ሃይበሩን ማውራት እንችላለን ማለት ነው። እስክሪብቶና ወረቀት ይዛችሁ ከኔ ጋር አብረን ፕራክቲስ እናርግ። ልጀምር። እዚህ ጋር እንደምታዩቸው ከላይ የጣፍኳቸው የአማርኛ ፊደሎች ወደ እንግሊዝኛ ሲቀየሩና እዚህ ጋር ደግሞ ከ1 እስከ 7 የጣፍኳቸው ቫውሎች አሉ ማለት ነው። አሁን ስለዚህ እዚህ ጋር ለምንሰራው ስራ እነዚህ ዋና አስፈላጊ ናቸው ማለት ነው። ስለዚህ የአማርኛ ሃን የሃን ዘር ወደ እንግሊዝኛ ለመቀየር የምታስፈልገን ኮንሶናንት ተነባቢ ፊደል ማናት? ኤች ናት። ህ ኤች እንጠቀማለን። ል ስንል ደግሞ ኤል እንጠቀማለን። የለንዘር ሙሉ አሁን እዚህ ጋር እየጣፍኳቸው 6ኛ ፊደሎችን ነው። ግን 6ኛ ፊደሎችን ከጣፍኩ ምሳሌ ል ኤል ካልኩኝ የለንዘርን ለሉ ሊላ ሌ ሎ የሚሉትን በኤል እንጠቀማለን ማለት ነው። ተነባቢዋ ኤል ናት። ከዛ ግን የእያንዳንዱ ሰባቱን የምንለያቸው ደግሞ እዚህ ጋር ቫውሎች ነው፣ በቫውሎች ነው የምንለያቸው። ኦኬ። ምን ለመጣፍ ኤም እጠቀማለሁ። ስን ለመጣፍ ደግሞ ኤስ፣ ር ስንል አር፣ ሺ ስንል ደግሞ ኤስ ኤች፣ ቅ ስንል ደግሞ ኬ፣ ብ ስንል ቢ፣ ት ስንል ደግሞ ቲ፣ ቺ ስንል ሲኤች፣ ይ ዋይ እንጠቀማለሁ። ን ኤን እንጠቀማለሁ። ኝ ጂኤን፣ ክ ኬን እንጠቀማለሁ። ው ስል ደብሊው፣ ዝ ዜድ እንጠቀማለሁ። ዥ ዜድ ኤች፣ ድ ዲ ብቻዋን፣ ጅ ጄ እንጠቀማለሁ። ግ ጅ እንጠቀማለሁ። ጥን ለመጣፍ ቲ እንጠቀማለሁ። ጭን ለመጣፍ ሲኤች፣ ጵን ለመጣፍ ፒ እንጠቀማለሁ። ጽን ለመጣፍ ቲኤስ፣ ፍን ለመጣፍ ደግሞ ኤፍ እጠቀማለሁ። ፕን ለመጣፍ ፒን እጠቀማለሁ ማለት ነው። ስለዚህ 6ኛ ፊደሎችን እዚህ ጋር ዋና ኮንሶናንት ተነባቢዎችን ለምሳሌ ድ ስል ዲ አልኩማ። የደንዘር ሙሉ ለመጣፍ ተነባቢዋ ማናት? ዲ ናት። እነሱን ጥፈናል ማለት ነው። ከዛ እዚህ ጋር ደግሞ ከ1 እስከ 7 ወደ ተገጣፍኳቸዋሉ ቫውሎች አናባቢ ቫውል። አሁን የደንዘር ለመጣፍ ዲ እንጠቀማለን ብያችኋለሁ። የደ ቤተሰቦች ደግሞ ስንት ናቸው? ሰባቶች። ሰባቶችን አሁን እንዴት አድርገን እንለያቸው ነው አሁን ዋና ሚስጥሩ ደግሞ ማለት ነው። እነዚህ መያዝ የአንድ ቀን ስራ ናት። ስማቸው ራሱ ይመሳሰላል። ለምሳሌ ብ ስንል ቢ፣ ስ ስንል ኤስ፣ ረ ስንል አር። እነዚህን ከያዛችሁ በኋላ እዚህ ጋር ከነባቢዎች አንደኛ ፊደል ቫውል ኢን ይወስዳሉ።
ሁለተኛ ፊደል ቫውል ዩ፣ ሶስተኛ ፊደል ቫውል አይ፣ አራተኛ ፊደል ቫውል ኤ፣ አምስተኛ ፊደል ቫውል ኢ፣ ስድስተኛ ፊደል ምንም የለ፣ ሰባተኛ ፊደል ደግሞ ቫውል ኦ። እነዚህም በቃ አይምሯቸው ላይ ቁጭ ማድረግ አለባችሁ። አንደኛ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ። እዚህ ጋር አንድ የምታስታውሉልኝ ነገር አምስተኛ ፊደሎች ላይ ብዙ አስተማሪዎች አይ ይላሉ፣ ግን እሱ አይደለም። ኢን ተጠቀሙ። እውነት ነው የምላችሁ ማለት ነው። አይ ቀደም ድሮ የቀረ ነገር ነው። ብዙ ጊዜ አሁን ስሞችንም ሆነ ሌላ ነገር ስጥፉ ስታነቡ ብዙ ጊዜ ኢን ነው የምንጠቀም ማለት ነው። ስለዚህ አይ እንትታችሁ ኢን መጠቀም ትችላላችሁ። ኦኬ እዚህ ጋር ከዚህ ጋር የተውጣጡ ስሞችን አብረን እንጣፍ ማለት ነው። መጀመሪያ ምን ይላል? ገነት። ገነት የሚለውን ስም እንዴት እንደምንጥፈው ላሳያችሁ። ገነት አማርኛው ገነት ይላላ። ገ እንደ ገዘር የምትነበብ ፊደል ማናት? ጂ ናት። ስለዚህ ገ ደግሞ ስንተኛ ናት? አንደኛ። ስለዚህ ጂንና ኢን ወስዳለሁ። ገ ነ ይላል። ደግሞ እንደ ነዘር የምትነበብ ኤን ናታ። ይሄው በስሞል ሌተር ስለሆነ ኤን ኢን ወስዳለሁ። ት የተዘር ማናት? ቲ ናታ። ስድስተኛ ስለሆነች ቲም ብቻ። ስለዚህ ገነት። ገነት የሚለው እንደዚህ መጣፍ እችላለሁ ማለት ነው። ገነት። ኦኬ ቀጣይ ደግሞ ገሊላ። ገሊላ ገሊላ እንደ ገዘር አሁንም ጂኢ ናት። ሊ እንደ ለዘር የምትነበብ ኤል ናት። ሊ ግን ስንተኛ ናት? ሶስተኛ። ሶስተኛ ስለሆነች ማንን ልውሰድ? ቫውል አይን ልውሰድ። ስለዚህ ኤል አይ ላ። አሁንም ኤል እና ማን ወስዳለሁ? ላ አራተኛ ናታ። ኤል እና ኤ በአንድ ላይ ገሊላ ይላል ማለት ነው። ገሊላ። ኦኬ ቀጣይ ደግሞ ጎሳዬ። ጎሳዬ ብላችሁ መጣፍ ብፈልጉ አሁንም እንደ ገዘር ማናት? ጂ ናታ። ግን ጎ ስንተኛ ናት? ሰባተኛ። ሰባተኛ ፊደል ደግሞ ማን ትወስዳለች? ቫውል ኦ። ጂኦ ጎ ሳ። እንደ ሳ የምትነበብ ማናት? ኤስ ናታ። ሳ ደግሞ ስንተኛ ናት? አራተኛ ናት። ማን ትወስዳለች? ኤስ ኤ ይ ዋይ እና ኢ። ስለዚህ በአንድ ላይ ጎሳዬ። እንደ የዘር የምትነበብ ማናት? ይ ስለሆነች ማለት ነው። የ ዋይ ስለሆነች። ስለዚህ ጎሳዬ የሚለውን እንደዚህ መጣፍ እችላለሁ ማለት ነው። ኦኬ ቀጣይ ደግሞ ጌትነት። ጌትነት የሚለውን ስም ጌትነት። ጌ አምስተኛ ስለሆነች አምስተኛ ፊደል አሁንም ጂ ማን ነው? ኢን ይወስዳሉ። ስለዚህ ጂ ት ስድስተኛ ናት። ቲ ብቻዋን። ነ አንደኛ ናት። ኤን ብቻዋን። ት ቲ ብቻዋ ናት። ጌትነት የሚለውን እንደዚህ ጣፍኩኝ ማለት ነው። ጌትነት። ኦኬ ቀጣይ ደግሞ ጌታሁን። ጌታሁን ብላችሁ መጣፍ ብፈልጉ ጌታሁን። ጌ ጂኢ ታ አራተኛ ስለሆነች አራተኛ ፊደል ደግሞ ኤን ይወስዳሉ። ቲ እና ኤ። ሁ የሀዘር ናት። ግን ሁ ስንተኛ ፊደል ናት? ሁለተኛ። ስለዚህ ኤች እና ዩ። ኤች ዩ ን ስድስተኛ ናት። ኤን ብቻዋን። ጌታሁን የሚለውን እንደዚህ ጣፍኩኝ ማለት ነው። ጌታሁን። ኦኬ ቀጣይ ደግሞ ገመቹ። ገመቹ የሚለውን መጻፍ ብንፈልግ ገ ጂና ኢ። መ እንደምትነበብ ወይም መናታ። መም አንደኛ ናት። ስለዚህ ኢን እንወስዳለን ማለት ነው። ኤም ኢ ቹ እንደ ቸዘር የምትነበብ ሲኤች ናታ። እዚህ ጋር ሌት ትላለች። በሶስት ፊደል የምትጣፍ ማለት ነው። ስለዚህ ቹ ሁለተኛ ናታ። ዩን ወስዳለሁ ማለት ነው። ሲኤች ዩ በአንድ ላይ ገመቹ የሚለውን እንደዚህ መጣፍ ይችላለሁ ማለት ነው። ገመቹ ገመቹ። ኦኬ ቀጣይ ደግሞ ግሩም። ግሩም የሚለውን ስም ለመጣፍ ግ የገ ስድስተኛ ፊደል ናት። እዚህ ጋር ጂ አይ መጠቀም እንችላለሁ። አንዳንዴ ስሞችን ስንጥፍ ስድስተኛ ፊደሎችን አይን መጠቀም እንችላለን፣ አለመጠቀም እንችላለን ማለት ነው። ሩ እንደ ረ የምትነበብ ፊደል ማናት? አር ናታ። ሩ ግን ሁለተኛ ናት። ማንን ትወስዳለች? ዩን ትወስዳለች። ስለዚህ አርና ዩ። ም ኤም ብቻዋን። ግሩም ግሩም። ኦኬ ቀጣይ ደግሞ ጌታቸው። ጌታቸው የሚለውን ስም መጣፍ የምንፈልግ ጌታቸው። ጌ ጂኢ ታ አራተኛ ስለሆነች ቲና ኤ። ቸ ሲኤች ኢ ቸ ይኸው እዚህ ጋር ቻለች አንደኛ ስለሆነች ኢን ወስዳለው። ው ደብል ብቻዋን በአንድ ላይ ጌታቸው ይላል ማለት ነው። ጌታቸው። ኦኬ ቀጣይ ደግሞ ጉተማ። ጉተማ የሚለውን ስም መጣፍ ብንፈልግ ጉ ተማ። ጉ የገዘር ናት። እንደ ገ ደግሞ የምትነበብ ጂ ናት። ጉ ደግሞ ሁለተኛ ናታ። ዩን ወስዳለሁ። ስለዚህ ጉ ተ አንደኛ ስለሆነች ቲና ኢ። ማ አራተኛ ስለሆነች ኤን ትወስዳለች። ኤም እና ኤ በአንድ ላይ ጉተማ። ጉተማ የሚለውን እንደዚህ መጣፍ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ጋሸው። ጋሸው የሚለውን ስም እንዴት እንደምንጥፈው ላሳያችሁ። ጋ ሸው። ጋ የገዘር ናት። ጋ ግን ስንተኛ ናት? አራተኛ ናት። ስለዚህ ማንን ትወስዳለች? ጂንና እዚህ ጋር ጂንና ማንን ወስድ ይችላለሁ? ኤን ወስዳለሁ። ስለዚህ ጂኤ
ሸ እንደ ሸ የምትነበብ ፊደል ደግሞ ኤስኤች ናታ። ሸ ደግሞ አንደኛ ናት። ስለዚህ ችን ኤስኤች እና አሁንም ኢን ወስዳለሁ ማለት ነው። ኤስኤች ኢ ው እንደ ው የምትነበብ ደብሊው ብቻ ናታ ስድስተኛ ስለሆነች፣ ስለዚህ ደብሊውን ወስዳለሁ። በአንድ ላይ ሲጣፍ ምን ይላል? ጋሻው የሚለው እንደዚህ መጣፍ እንችላለን ማለት ነው። ኦኬ ቀጣይ ጉልማ። ጉልማ የሚለውን ስም ጉልማ ጉ ሁለተኛ ፊደል ስለሆነ ጂና ዩ ል ኤል ብቻዋን ማ ኤም ኤ በአንድ ላይ ጉልማ የሚለውን እንደዚህ ጣፍኩኝ ማለት ነው። ጉልማ። ኦኬ ቀጣይ ደግሞ ገብሩ። ገብሩ የሚለውን ስም እንዴት እንደምጥፈው ላሳያችሁ። ገብሩ ገ አንደኛ ፊደልና ጂ ብ ቢ ብቻዋን ሩ ሁለተኛ ፊደል ስለሆነች ማን እንጠቀማለሁ ማለት ነው? አርንና ዩ እንጠቀማለሁ። ስለዚህ አር ዩ ገብሩ የሚለውን ስም እንደዚህ ጣፍኩኝ ማለት ነው። ስለዚህ በዚህ መሰረት በቃ ኮንሶናንቱና ቫውሎችን እያመሳሰል አብረን መጣፍ እንችላለን ማለት ነው። መጀመሪያ እዚህ ጋር ከላይ ያሉትን ሽምድድ አድርጉ። ከዛ በኋላ ደግሞ አንደኛ ላይ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባሉ፣ ሰባተኛ ኦ የሚለውን ከሸመደዳችሁ በጣም ቀላል ነው ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን።